ከብዙ ዘመን በፊት ፍልስጤማውያን በሚገዙበት ዘመን ከእስራኤላውያን ወገን የሆነች አንድ መካን ሴት ነበረች። በእግዚአብሔር ተአምር ሳምሶን የሚባልን ልጅ ወለደች። መልአክም ወደ እናቲቱ መጥቶ ወንድ ልጅ እንደምትወልድና እግዚአብሔር እስራኤልን ከፍልስጤም ነፃ ለማውጣት የሚጠቀምበት እንደሚሆን ነገራት። ስለዚህም ናዝራዊ ይባላል። ናዝራዊ ለእግዚአብሔር አገልግሎት የተለዩ ሰዎች መጠሪያ ነበር። ናዝራዊም ስለነበረ ጸጉሩን ከሕፃንነቱ ጀምሮ እንዳይቆረጥና እግዚአብሔር ኃይሉን የሚያስቀምጥበት በጸጉሩ እንደሆነ ነገራት። ሳምሶንም ተወለደ፣ አደገም። በጥንካሬውና በሚያደርጋቸው ነገሮች በከተማው ሰዎች ሁሉ ዘንድ ታዋቂ ሆነ። ከዕለታት በአንዱ ቀን ሳምሶን በመንገድ ላይ ሳለ ትልቅ አንበሳ ከመንገዱ አጋጠመው። ሳምሶንም ሊበላው ሲጠጋው ሳምሶንን በታላቅ ኃይል ከአንበሳው ጋር መታገል ጀመረ። በሚያስገርም ሁኔታ ሳምሶን አንበሳውን ገደለው። ይህ ነገር በከተማ ያሉ ሰዎች ሁሉ ሰሙ። ታላቅ ኃይልም ከእግዚአብሔር እንደተሰጠው ሰዎች ሁሉ እስኪመሰክሩ ድረስ ይህ ድንቅ ነገር ሆነ። ሳምሶንም በሕይወቱ ሁሉ ጦርነት ሆነ። እስራኤላውያንን ነፃ ለማውጣት በተለያዩ ምክንያቶች ከፍልስጤማውያን ወታደሮች ጋር ይዋጋ ነበር። ፍልስጤማውያንም ለብዙ ዘመን እስራኤላውያንን በጉልበት በመግዛት ሕዝቡን ያስጨንቁ ነበርና። በሆነ ቀን ፍልስጤማውያን ሳምሶንን ሊይዙ ተሰብስበው መጡ። ሳምሶንን በአንድ የአህያ መንጋጋ በሺህ የሚቆጠሩ የፍልስጤማውያን ወታደሮች ጋር በመጋጠም ድል አደረጋቸው። ጥንካሬው የማይታመን ነው። ይህ ከእግዚአብሔር ካልተሰጠ በስተቀር ማንም ሰው በራሱ ሊያደርገው የሚችለው ነገር እንዳልሆነ ሁሉ ተረዱ። ነገር ግን የሳምሶን ኃይል ምኑ ላይ እንዳለ ማንም ሰው አያውቅም ነበር። በሆነም ጊዜ ሳምሶን ከፊቱ የሚገጥመውን ወጥመድ አላስተዋለም። ደሊላ ከምትባል ከአሕዛብ ሴት ጋር በፍቅር ወደቀ፣ እጅግም ወደዳት። ፍልስጤማውያንም ይህን ሲያውቁ ደሊላን በመጠቀም ሳምሶንን ለማጥመድ እርስ በርሳቸው ተማከሩ። ሳምሶንን በዚህ ልክ ጉልበታም የሆነበትን ምስጢር እንዲነግራት እንድታሳምነውና ይህን ካደረገች ብዙ ገንዘቦችን እንደሚሰጧት ከእርሷ ጋር ተስማሙ። እርሷም በዚህ ሐሳባቸው ተስማማች። ከዚህ ጊዜ አንስቶ ሳምሶንን በተደጋጋሚ ኃይሉ ምኑ ላይ እንዳለ እንዲነግራት እጅግ ትነዘንዘው ነበር። በመጨረሻም ሳምሶን ለደሊላ ኃይሉ ያለው ጸጉሩ ላይ እንደሆነ፣ ከልጅነቱ ጀምሮ ጸጉሩን ተቆርጦ እንደማያውቅና ጸጉሩን ቢቆርጡት ኃይሉ እንደሚወሰድ ነገራት። ደሊላም ይህን ስታውቅ በአንድ ምሽት አጠገቡ አስተኛችው። በተኛበትም ጸጉሩ እንዲቆረጥ አስደረገች። ያን ጊዜ ፍልስጤማውያንን ጠራች። ፍልስጤማውያንም ሊይዙት መጡ። ሳምሶንም እንደ ቀድሞ መስሎት ከፍልስጤማውያን ጋር ሊዋጋ ተነሳ። ነገር ግን እንደ ቀድሞ ጉልበታም መሆን አልቻለም። በቀላሉ በፍልስጤማውያን እጅ ላይ ወደቀ። እጅግም አሰቃዩት። ዓይኑንም ጎልጉለው አወጡት። ማየትም ከዚያ ጊዜ ጀምሮ አልቻለም። ከዚህም በኋላ ሳምሶንን በእስር ቤት ውስጥ ጣሉት። ለሳምሶን የሕይወቱ ከባዱ ጊዜ ሆነበት። ነገር ግን በእስር ታስሮ ባለበት ጸጉሩ ማደግ ጀመረ። በዚህም የድሮ ጥንካሬውና ኃይሉ ይመለስለት ጀመር። በመጨረሻም አስገራሚ ሁኔታ የሚፈጠርበት ክስተት ተከሰተ። ፍልስጤማውያን ታላቁን ድላቸውን ሊያከብሩ በታላቅ መሰብሰቢያ ቦታቸው ለጣዖታቸው ለዳጎን መሠዊያ ሊሰዉ ድግስን አዘጋጁ። በድግሳቸው መካከል ሳምሶን ላይ ሊያፌዙበት በመካከላቸው እንዲመጣ አስደረጉ። ምሰሶችንም አስደግፈው እንዲቆም አደረጉት። ሳምሶንም በዚህ ጊዜ ወደ አምላኩ ወደ እግዚአብሔር አንድ ጸሎትን ጸለየ፣ እንዲህም አለ፣ አንድ ጊዜ አስበኝ። በዚህ ጊዜ ሳምሶን የተደገፈባቸውን ምሰሶች አንድ እጁን በግራ ሌላኛውን በቀኝ ምሰሶ አስደገፈ። በሙሉ ኃይሉ ምሰሶውን ገፋ። በዚህ ጊዜ ሕንፃው መፈራረስ ጀመረ። በውስጡ ያሉ የፍልስጤም ሴቶችና ወንዶች ልጆች፣ መኳንንቶች ሁሉ 3,000 የሚያህሉ ሰዎች ፍርስራሽ ወድቆባቸው ሁሉም አለቁ። በዚህ ጊዜ ሳምሶንም ከእነርሱ ጋር አብሮ ሞተ። በሕይወት ከገደላቸው ይልቅ በሞቱ የገደላቸው በዙ። ይህ ታሪክ እግዚአብሔር በኃጢአት ለሸሸና ለኮበለለ ሰው
እንደገና ዕድልን እንደሚሰጥና ሁልጊዜም ወደ እርሱ ለሚጣሩ ሰሚ አምላክ መሆኑን ያስተምረናል። እግዚአብሔር አሁንም የእንደገና አምላክ ነው።